በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። በድጋሚ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ሌሎቻችሁ ደግሞ ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩት። ዛሬ በመንቀጥለው እንግዲህ ባለፈው የመዝሙረ ዳዊት ጥናት ጥቅሞችን እንደጀመርን ይታወቃልና ዛሬ ግን አንዳንድ ጥያቄዎችም ተነስተዋል። በዛም ላይ ደግሞ በህይወታችን ጸሎት ብናደርገው የህይወታችን ችግር በሙሉ ሊፈታልን የሚችል አንድ ጸሎት ይዤላችሁ መጥቻለሁ። ሁላችሁም የምታውቁት ጸሎት ነው። እንዴት እንደምታደርጉት ደግሞ በዚህ ቪዲዮ የማሳያችሁ ይሆናል። እውነቱን ለመናገር ይህን ጸሎት አድርጋችሁ የማይፈታ ምንም አይነት ችግር አይኖርም። በእርግጠኝነት ነው የምነግራችሁ። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮ እንዲሆን ቅዱስ ፈቃዱ ይሁንልን። ስለዚህ ዛሬ የምንመለከተው የመጀመሪያው ባለፈው ጊዜ 150 መዝሙረ ዳዊት በመጸለይ ችግሮቻችን መፍታት እንደምንችል አስመልክቻችሁ ነበር። እኔም ራሴ ከህይወቴ አድርጌው ያገኘሁትን የእግዚአብሔርን ቸርነት ነግሬያችሁ ነበርና በዛሬ ቪዲዮአችን 150ውን መዝሙረ ዳዊት ለመጸለይ ምናልባት ትንሽ ለሚከብዳችሁና ከዛም በተለይ ደግሞ አጠር ብሎ ነገር ግን በጣም ብዙ ችግሮችን የሚፈታልን አንድ ጸሎት ነው ይዤላችሁ የመጣሁት። በዚህ ጸሎት በእርግጠኝነት የምነግራችሁ ሁላችሁም የምታውቁት ጸሎት ነው። ሁሉንም ነገር ችግሮቻችሁን የሚፈታ ጸሎት ነው። ነገር ግን 150ውን መዝሙረ ዳዊት ለ40 ቀን የምንጸልይበትን ምክንያት ከዚህ በፊት ነግሬያችሁ ነበረ። 150 መዝሙረ ዳዊት ምንም አይነት ችግር በህይወታችን ቢገጥመን በየዕለቱ 150 ለ40 ቀን ማለት ነው እና ብዙዎችም ደግሞ ይሄንን መዝሙረ ዳዊት ተጠቅመው ብዙ ችግሮቻቸውን እንደፈቱ ኮሜንትም ላይ ማግኘት ይችላላችሁ። በውስጥም በጣም በርካቶች ልከውልኛልና እግዚአብሔር የተመሰገነ ይሁን። ይሄንን በማየቴ እኔም በመናገሬ በጣም ደስ ብሎኛል። ለምን ከሰማሁ በኋላ ራሴ ተጠቅሜ ያልያዝኩትምና በመናገሬ ብዙዎች ችግሮቻቸውን እየፈቱበት በመሆኑ በዛ በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁንና ለዛሬ ደግሞ እኔም ችግሬን የፈታሁበት ብዙ ነገሮችን ማስተካከልበት በተለይ ደግሞ ምንም አይነት ነገር ከመጀመራችሁ በፊት ይህን ጸሎት አድርጋችሁ እግዚአብሔርን ጠይቃችሁ ብትጀምሩት ምንም አይነት ነገር አለመሳካት አይችልም የእግዚአብሔር ፈቃዱ ከሆነ። ብዙ ጊዜ ያው ጸሎት ለስጋዊ ችግሮቻችን ብቻ ነው የሚውለው ብለን ልናስብ እንችላለን፣ ግን አይደለም። ከስጋዊ ችግሮቻችን በተጨማሪ በጣም በርካታ መንፈሳዊ በረከቶችንም እናገኛለን። እኛ የምናየው ያው ስጋዊ ነገሮችን ብቻ ስለሆነ ሊሆን ይችላል፣ ግን የማይታዩ በጣም በርካታ ብዙ ነገሮችን መንፈሳዊ ችግሮቻችንን በሉ ወደ እግዚአብሔር ልንቀርብ እንቅፋት የሆኑ ነገሮች በሙሉ የሚቀርፍልንም ጸሎት ነው። በተጨማሪ ጸሎት በአጠቃላይ እሱ ነውና 150 መዝሙረ ዳዊቱን ለበጣም ለበርካታ ብዙ ችግሮች አሉብኝ ብላችሁ የምታስቡ ከሆነ ለ40 ቀን እሱን ብትጸልዩ እመክራለሁ ሁልጊዜም ቢሆን። ነገር ግን እንደ ጀማሪ ደግሞ ያ ሊከብድ ይችላል። ለምሳሌ ጸሎት ልምምድ ነው በራሱና 2 ሰዓት 3 ሰዓት ቆሞ መጸለይ ላይችል የሚችል ሰው ሊኖር ይችላል። ያ ማለት ግን ለጸሎት መስነፍ አለብን እያልኳችሁ አይደለም። በጣም መበረታት አለብን። ብዙ ችግሮች አሉብን ብለን የምናስብ ከሆነ ይህንን መዝሙረ ዳዊቱን 150ውን መጸለይ ጥሩ ነው። ብዙ ችግሮች አሉብን ብለን የምናስብ ከሆነ ያንን ለመፍታት መበረታት ይኖርብናል። ሁልጊዜም ቢሆን በጸሎት መትጋት ይኖርብናል። ያው ችግሩ የመጣው ካለመጸለይም ወደ ፈተና እንዳትገቡ ትጉና ጸልዩ እየተባልን ነገር ግን ተግተን ባለመጸለያችን ስለሆነ ወደ ፈተና የምንገባው እሱንም ለማድረግ ነው። ግን ጸሎታችን ሁልጊዜም ቢሆን ያኖረናል ማለት አይደለም። የእግዚአብሔር ቸርነት ሲጨመር ነው። እግዚአብሔር አምላክ ከሁላችን ጋር በቸርነቱ ይሁን። ነገር ግን አሁን 150 መዝሙረ ዳዊትን ስትጸልዩ ብዙ የሚነሳ ጥያቄ ስላለ በዚሁ አያይዤ ልመልስላችሁ። ከፋፍለን መጸለይ እንችላለን ወይ ነው የመጀመሪያው። አንድ ነገር ጉዳያችሁ በጣም ትልቅ ነገር ሆኖ ያንን ለመፍታት ነው ጸሎት የጀመራችሁትና በተለያየ ችግር ውስጥ ልትሆኑ ትችላላችሁ። 150ውን አቅም ሊያንሳችሁ ይችላል። ግን ሁልጊዜም ቢሆን እንዳልኩት የዕለቱን በመጸለይ ተለማመዱት ብዬ ነበር። ግን ይህንን መዝሙረ ዳዊት ብዙዎችም ጠይቀውኝ ነበረ። ከፋፍለን መጸለይ እንችላለን ወይ፣ በቀንስ መጸለይ እንችላለን ወይ ብሎኛልና ላለማስነፍ በሚል ጸልዩ። በእርግጥ በቀንም በከፋፍለንም የጸለየውን ጸሎት እግዚአብሔር አይሰማም ማለት አይደለም። ግን ጥያቄ ልጠይቃችሁ። እናንተ ወዳጃችሁ ታሞ ሆስፒታል ገብቶ አብራችሁት ሌሊቱን ሁሉ ብታሳልፉ ምን ይሰማዋል? ለእናንተ የሚሰጣችሁ ቦታ በጣም ትልቅ ነው የሚሆነው አይደለም? እግዚአብሔር አምላክም እንቅልፋችንን ከልክለን በሌሊት ተነስተን የምንጸልየውን ጸሎት የሚቀበለን ልክ እንደዛ ነው። እንደ ትልቅ ወዳጅ ነው የሚመለከተን። የተበለጠውን መመልከት ያስፈልጋል በሚል ነው። እና ሁልጊዜም ቢሆን አሁን እንደዚህ አይነት እንደ ሱባኤ ሆናችሁ 150ውን የምትጸልዩ ከሆነ በሌሊት ጸልዩት።
የሌሊት ጸሎት ተሰሚነት አለው። እግዚአብሔር የቀን ጸሎት አይሰማም ማለት አይደለም፣ ግን እንቅልፋችሁን ሰውታችሁ ነው። እንዳልኳችሁ ወዳጃችሁ ያን ያህል ቦታ ከሰጣችሁ እግዚአብሔር ምን ያህል ቦታ እንደሚሰጣችሁ መገመት አይከብደንም ብዬ አስባለሁ። ለምን በሌሊት የሚጸለይ ጸሎት እንቅልፍ አለ። ድካማችንን ረስተን እግዚአብሔርን ለማሰብ ነው በሌሊት የምንነሳው። ስለዚህ እሱ ደግሞ ያንን ነገር ይመለከትልናል። እንደ ትልቅ መስዋዕት ነው የሚመለከተው እግዚአብሔር አምላክ። ምክንያቱም እንቅልፋችንን ሰውተን ነው የተነሳ ነው። መተኛት እንፈልጋለን። እንደ ማንኛውም ሰው እንቅልፋችንን በእንቅልፋችን ማሳለፍ እንችላለን። ግን እግዚአብሔር ይበልጣል ብለን ከእንቅልፋችን ይልቅ እግዚአብሔርን አስቀድመን ስለሆነ የምንጸልየው በሌሊት የሚጸለይ ጸሎት በጣም ትልቅ በረከት ይሰጣል። ሁልጊዜም ማሰብ አለባችሁ። ነገር ግን በቀን የሚጸለየውንም ጸሎት እግዚአብሔር አይሰማም ማለት አይደለም። ከዚህ ጋር በተያያዘ ብዙ ችግር ያለበት ሰው ሊኖር ይችላል። የህመም ችግር ያለበት ሊኖር ይችላል። በሌሊት መነሳት የሚያቅተው ሊኖር ይችላል። ግን እንደ መጀመሪያ እየተለማመዳችሁ ስትመጡ አእምሯችሁ በራሱ እየለመደው ይመጣል። ይሄንን ነገር ልማድ እያደረገው ይመጣል እና በሌሊት መነሳትም ላይ ከብዳችሁ የሚችልበት ጊዜ ይኖራል። አክቲቭ ሆናችሁ የምትነሱበት ጊዜ ይኖራል እና ልምምድ ነው። ቀስ እያረጋችሁ ግን ተለማመዱት። እንደ መጀመሪያ ሊከብዳችሁ የሚችለው ግን 1-2-3 ቀን ነው 150 ስትጀምሩት ማለት ነው። ግን በእርግጠኝነት ምነግራችሁ ይህን ጸሎት ጸልያችሁ የማይፈታ ምንም አይነት ችግር እንደሌለ እወቁ። ሁሉም ነገር ይፈታል። ግን ከጸለያችሁ በኋላ ደግሞ አትቸኩሉ። እግዚአብሔርን ጠይቁ። መጀመሪያ ጠየቃችሁ፣ ከዛ ጠብቁ። ሁሉ ነገር ባንዴ አይሆንም። ሂደት አለው፣ ፕሮሰስ አለው። ከጸለያችሁ በኋላ ለምን አልሆነልኝም ብላችሁም ሰጣ ገባ መግባት የለባችሁም። መጀመሪያ የእግዚአብሔር ፈቃዱ ይሁን። እኛ ስለጸለይን አይደለም፣ እግዚአብሔር ሳንጸልይም ይሰጠናል። የበለጠ ደግሞ እግዚአብሔርን በቀረብነው ቁጥር ብዙ በረከቶችን እናገኛለን። የበረከት ምንጭ እሱ ስለሆነ እግዚአብሔር አምላካችን ስለሆነ ማለት ነው። ስለዚህ እሱን እናድርግ። ከዛ በተጨማሪ ግን በሌሊት ጸልዩት። ከፋፍለን እንጸልየው ወይ ለምትሉኝ ደግሞ ምናልባት ሌሎች ችግሮች ሊኖሩ ይችላሉ። ከዛ በማሰብ ነው ከፋፍላችሁ ጸልዩት ልል የምችለው እንጂ በአንድ ላይ አድርጋችሁ በሌሊት ብትጸልዩት መክራለሁ። ከዛ በዘለለ ግን አሁን የምነግራችሁ ጸሎት ደግሞ አጠር ብሎ እናንተን የኛንም የሁላችንም ችግር የሚፈታ ጸሎት ነው። እኔም በራሴ በግሌ ብዙ የተጠቀምኩበት ጸሎት ነው። 150 ዳዊቱን ስትጸልዩ ግን ሁልጊዜም ቢሆን በሌሊት እንዲሆን እመክራለሁ። በጣም በብዙ ችግር ውስጥ እያለፋችሁ ከሆነ ይሄንን ጸሎት ጸልዩት። እየተለማመዳችሁ አዲስ ከሆናችሁ ግን ሊከብዳችሁ ስለሚችል ከፋፍላችሁም ቢሆን ጸልዩት። አንደኛ ደግሞ እንግዲህ በምትችሉት አቅም ጸልዩ። በእርግጥ አዲስ ከሆናችሁ ለመዝሙረ ዳዊት ብያለሁ ሊከብድ ስለሚችል 10 እያደረጋችሁ ተለማመዱት። ጸሎት ልምምድ ስለሆነ በአንዴ ሁሉን ካልጸለይኩ ብለን ደግሞ መውደቅ የለብንም። አወዳደቃችን የከፋ ነው የሚሆን። ልጅ ሲያድግ ቀስ ብሎ ከእናቱ እየዳሃ አይኑን መግለጽ ጀምሮ ከዛ በኋላ ነው እያለ ነው። ከጽንስ ጀምሮ በሂደት ነው የሚያድገው። አሁን ላለንበት ደረጃም የደረስነው በሂደት ነው እንጂ በአንዴ አሁን ያለንበት ደረጃ አልደረስንም። ጸሎትም ደግሞ መንፈሳዊ እንቅስቃሴም ደግሞ ልምምድ ነው። ስለዚህ ሁልጊዜም እንለማመድ። ግን ከዚሁ ጋር በተያያዘ በዓለማዊ ነገር በርትተን ለመንፈሳዊ ነገሮች ግን መድከም የለብንም። ሁልጊዜም ቢሆን እንደውም የበለጠ ከዓለማዊ ነገር ይልቅ ለመንፈሳዊ ነገር መበረታት አለብን። ለስጋችን እንደምንበረታው ሁሉ ለመንፈሳዊ እንቅስቃሴያችንን መበረታት አለብን። ቅዱስ ዮሐንስ አፈወርቅ ጸሎት ማድረግ ደከመኝ ብለህ የምትተወው ከሆነ ይላል። ማለት ጸሎት አንዳንዴ ማድረግ ይደክማል፣ ሊሰለችን ይችላል። ግን ጸሎት ለማድረግ ከሰለቸ ከደከመ ይላል ኃጢአት ለማድረግ የበረታበትን ጊዜ አስታውስ ይላል። ኃጢአት ለማድረግ ሌሎች ነገሮችን ለመመልከት በርትተን መንፈሳዊ እንቅስቃሴዎችን ለማድረግ ጸሎት ለማድረግ ለማስቀደስ የምንደክም ኪዳን ለማድረስ የምንደክም ከሆነ ስጋዊ ነገሮቻችን እየበለጠብን መጥቷል ማለት ነው። ስለዚህ ነፍሳችን ስጋችን እንድትገዛ የምናደርገው ደግሞ በዚሁ እንቅስቃሴ ነው። ምንም ነገር የሚጀምረው ከጸሎት ነው። ትንሽ የሚሆን ብዙ የሚሆን እግዚአብሔር ጸሎትን ይቀበላል። አብዝተንም ስለጸለይ አይደለንም፣ ትንሽም ስለጸለይናል። ግን በተቻለ መጠን የምንችለውን አቅማችን እስከፈቀደ ድረስ መጸለይ ነው። ግን ለስጋዊ ነገር በርትተን ለመንፈሳዊ ነገር ግን መድከም የለብንም። ሁልጊዜም ቢሆን ይህን እናስታውስና 150ውን ብትጸልዩት ለብዙ ነገር ችግሮቻችሁን ይፈታላችኋል። በምትችሉት አቅም እንግዲህ ከፋፍላችሁም ጸልዩ። አትጸልዩ አይባልም መቼም። ግን በሌሊት ቢሆንና አንድ ላይ ብትጸልዩት ግን በጣም የተሻለና ብዙ በረከት የምታገኙበት እንደሆነ እንድታውቁ ፈልጋለሁ። የተሻለውን እናንተ ምረጡ። ከዛ በተጨማሪ ግን ዛሬ የምነግራችሁ አንድ ትልቅ ጸሎት ነው። ይህም ጸሎት ደግሞ የእመቤታችን የቅድስት ድንግል ማርያም ጸሎት ነው። ይህ ጸሎት የማይፈታው ምንም አይነት ችግር የለም። ምንም አይነት ችግር የለም። ከልቤ ነው የምላችሁ። ይህን ጸሎት አድርጋችሁ የማይፈታ ምንም አይነት ነገር የለም። ለ7 ቀንም ይሁን ለ21 ቀንም ይሁን የእመቤታችን የቅድስት ድንግል ማርያምን ጸሎት ጸልዩት። ይህ ጸሎት ምንድነው? እመቤታችን ማርያም ሆይ ሰላም ለኪ የምንለው ሰላም ለኪ ዘንሰግን ብለኪ ማርያም ምነን አስተውቋኪ እማሮይና ወይ ተማይ ጸነብኪ በእንታና እመኪ ወእያቄ ማቡኪ ማሄበረን ነውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ እያለ የሚሄደው በግዕዙ እሱ ነው። በአማርኛው ደግሞ እናታችን ማርያም ሆይ
ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንሻል። ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ለኢያቄም ብለሽ ድንግል ማይበራችን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት። ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሚሆን ታላቅ ስራ ለኔ ያድርጓልና እያለ የሚቀጥል ጸሎት ነው እና ይህንን ጸሎት እስከ መጨረሻው ያለውን ማለት ነው። ይህንን የእመቤታችን ማርያም ጸሎት ማርያምም አለች ብሎ የሚጀምረው በሉቃስ ወንጌል ምዕራፍ 1 ላይ የምታገኙት ጸሎት ነው። ሰላም ለኪ ወይም ደግሞ እናታችን ማርያም ሆይ ሰላም ላንቺ እንላለን የሚለውን ደግሞ አባቶቻችን የጨመሩት ነው። መጽሐፍ ቅዱስ ላይ ያለ ጸሎት ነው እና በዚህ ጸሎት በጣም ትልቅ ጸሎት ነው። የማይፈታ ምንም አይነት ችግር የለም። ቅድስት ድንግል ማርያምን እንኳን ጠይቃችኋት ሳትጠይቋት እንኳን የምታማልድ እናት ናት። ለሚያምኗት ሁሉ ዋጋን የምትከፍል ናት። ለሚያገለግላት ሁሉ ዋጋዋን ትሰጠዋለች ይላል ታምረ ማርያም ላይ። ቅድስት ድንግል ማርያምን ተንበርክካችሁ ለምናችሁ ጸለያችኋት፣ ጭንቃ አማላጇ ሆይ ብላችኋት የማትደርስላችሁ በምንም አይነት ነገር የለም። ለሚያምኗት ሁሉ ፈጥና የምትደርስ ናት። እንደውም ሊቁ ምን ይላታል? አፍጣኒ ተረዴት ማርያም በጊዜ ምንዳቤ ዋጸባ ላይንም ቀራርማ ይላል። አይናችን ሽባሽፍትን አይታችሁታል አይደለ? ፈጥና ከመድረሷ የተነሳ አይን ለሽባሽፍት ላይን እንደሚቀርበው ልክ እንደዛ ሁሉ በጭንቅ ለጠራት ሁሉ ፈጥና የምትደርስ እናት ናት። አባቶቻችን እና አባ ጊዮርጊስ ዘጋስጫ ሌሎችም እና አባ ሕርያቆስ እሷን በመለመን ተጠቅመዋል አልፏል። ቅድስት ድንግል ማርያምን የያዘ የጠየቀ የትም አይሄድም። አባ ጊዮርጊስ ዘጋስጫ እንደውም ይላል ቅድስት ድንግል ማርያም ሆይ ይላል ምህረት አድርጊልኝ ማሪኝ ይላትና አንቺ ከማርሽኝ ልጅሽ ይምረኛል ይላል። እንደውም በሌላ በጣም የሚገርም እኮ ነው። ሌሎች አባቶቻችን በፍቅሯ ሰክረው ከሷ በረከት ወስደው ተጠቅመው ህይወታቸውን ኑረው ያለፉ ናቸው እና እሷ ምርኩሱ ናቸው ያለፉ ናቸውና ቅድስት ድንግል ማርያምን ተንበርክኮ ለጠየቃት ሁሉ የማትደርስለት የለም። በቃ ሁልጊዜም ቢሆን ተንበርክካችሁ ድንግል ማርያም የጭንቃ አማላጇ ሆይ ብትሏት ፈጥና ትደርስላችኋለች። የማትደርስበት ምንም አይነት ምክንያት የለምና እንኳን የእናንተን ጸሎት የልጅ ጸሎት አትንቅም ድንግል ማርያም እና ይህንን ጸሎት ቅድስት ድንግል ማርያም የኖረችው በምድር 64 ዓመት በዚህ ምድር የኖረችው 64 ዓመት ነውና በዚህ ጸሎት ደግሞ በየዕለቱ ለ7 ቀንም ይሁን ለ21 ቀንም ይሁን 64 ጊዜ እየሰገዳችሁ ምንድነው በግንባራችሁ ቤተክርስቲያን ስትሳለሙ ሄዳችሁ በግንባራችሁ ወድቃችሁ አይደለም እንትን የምትሉት ልክ እንደዛ ሆናችሁ 64 ጊዜ ከተደፋችሁበት ሆናችሁ ብትጸልዩ ቅድስት ድንግል ማርያም ፈጥና ነው የምትደርስላችሁ። ከልቤ ነው የምላችሁ። ይህን ጸሎት በጣም በብዙ ትጠቀሙበታላችሁ። ለምንም አይነት ችግሮቻችሁ ትፈቱበታላችሁ። በጣም ብዙዎቻችሁ የምትነግሩኝ ነገር አለ። በውስጥ መስመር ጻፉልኝ ባልኳችሁ ችግሮቻችሁን ትነግሩኛላችሁ። ይህን አድርጉላችኋለሁ። ይህን ጸሎት ብትጸልዩ ደግሞ የማይፈታ ምንም ነገር ከመጀመራችሁ በፊት ይህንን ጸሎት አድርጋችሁ ጀምሩ። ምንም ነገር ከመፈጸማችሁ በፊት በዚህ ጸሎት ፈጽሙ። ከሚባለው በላይ በጣም በብዙ ነገር ትባረካላችሁ። ከልቤ ነው የምነግራችሁ። ቅድስት ድንግል ማርያምን ተንበርክካችሁ ለ7 ቀን 64 ቀን የዕለቱን ውዳሴ ማርያም የዕለቱን ዳዊት ከጸለያችሁ በኋላ ሙሉ 64 ጊዜ ጸለያችሁ ብትጠይቋት ቅድስት ድንግል ማርያም ፈጥና ነው የምትደርስላችሁ። ከዛ በተጨማሪ ደግሞ ሌላኛው ጸሎት አቡነ ዘበሰማያት ነው። አባታችን ሆይ በጣም ትልቅ ጸሎት ነው። በጣም አጭሩ ጌታም ለሐዋርያት ምን ብለን እንጸልይ ብሎ ባስተማራቸው ጊዜ ይህን ጸልዩ ብሏቸዋልና በ12 ሐዋርያት ስም 12 ጊዜ ደግሞ ብትጸልዩት ምንም ነገር መጀመር ፈልጋችሁ ምንም ነገር ማድረግ ፈልጋችሁ ይህን ጸሎተ ማርያም የእመቤታችን የቅድስት ድንግል ማርያምን ጸሎት ፈጥና የምትደርሰው ድንግል ማርያም ለጠየቋት ሁሉ ፈጥና ነው የምትደርሰው። የልጅንም ጸሎት ትሰማለች እንኳን የእናንተን ጸሎትና በዮሐንስ ወንጌል ምዕራፍ 2 ላይ ወይን እኮ የላቸውም ብላ ያማለደች ናት። ክፍተታችን አይታ እንዲሉ የምትል እናታችን ናትና ለለመናት እሷ ላመናት ደግሞ ዋጋውን የምትሰጥ ናት ይላል ታምረ ማርያም ላይ። በጽኑ በቃ በቅን ላገለግላት ዋጋውን ትሰጠዋለች ይላል። ቅድስት ድንግል ማርያም ጋር ተጠግቶ የወደቀ ማንም ሰው የለም። ከልቤ ነው ምላችሁ። እናታችሁ ናት፣ እሷን እመኗት። በዚህ ጸሎት ደግሞ እግዚአብሔርን ብትጠይቁ ፈጥና ደርሳ ታማልዳችኋለች። እሷ የጭንቅ አማላጅ ናት። ማንም ቢወድቅም አትወድ ናት። የሚጦሏትን እንኳን የምትወድ ናት። እንደው በያላችሁበት ነው የምነግራችሁ። ምንም ነገር ሌላ ሰው ሄዳችሁ ከምታማክሩ ይህን ጸሎት በተናደዳችሁ ጊዜ በተበሳጫችሁ ጊዜ ምንም ነገር አትበሉ፣ ለሰው አታውሩ። እንትና አበሳጨኝም ከማለት ተቆጥባችሁ ይህን ጸሎት ጸልዩ። ዝም ብላችሁ መረጋጋት ይሰጣችኋል። እሷ የሰላም እናት ናት፣ የማረጋጋት እናት ናት፣ ሰላም የምትሰጥ ናት። ይህን ጸሎት ብትጸልዩት ትረጋጋላችሁ። የሚያበሳጫችሁ ነገር በተለይ ደግሞ በጣም የሚያሳስባችሁ ጉዳይም ካለ ይህን ጸሎት ጸልያችሁ ቅድስት ድንግል ማርያምን አማልጅን ከልጅሽ ብላችሁ ብትጠይቋት የማይሆን ምንም አይነት ነገር የለም። የእግዚአብሔር ፈቃዱ ከሆነ እሷ ሁልጊዜም ቢሆን ለሰው ልጆች እንደለመነች ነው እንኳን ጠይቃችኋት ማለት ነው። እና ይህንን እመቤታችን የቅድስት ድንግል ማርያምን ጸሎት በዕድሜዋ ልክ በዚህ ምድር የኖረችው 64 ዓመት ነው። በዕድሜዋ ልክ 64 ጊዜ
እየጸለያችሁ 12 አቡነ ዘበሰማያት እያደረሳችሁ ብትጠይቋት እንደውም በፍልሰታ በጣም ሁልጊዜ የሚጸለይ አባቶቻችን ጸሎት ይሄ ነው። የፍልሰታ ወቅት ሰዎች ሱባኤ ሲገቡ በፍልሰታ ጊዜ የሚይዙት ጸሎት በፍልሰታ 16ቱንም ቀን ይህን እየጸለየ የጠየቃት የማይሆን ነገር የለም። እኔ ከህይወቴ የተጠቀምኩትን ነው እንደውም በተጨማሪ የምነግራችሁ። ይህ ጸሎት በጣም በብዙ መከራ ውስጥ ለምታልፉ ወንድሞችና እህቶቻችን ሁሉ የሚሆንና ችግሮቻችንን የሚፈታ ጸሎት ነው። ከእግዚአብሔር የተጠጋ አይወድቅም፣ ከእግዚአብሔር የረቀ ነው ለፈተና የሚጋለጠው እና ሁላችንም ቢሆን ባለንበት ሆነን ይህን ጸሎት እንጸልይ። እግዚአብሔር ለሁላችንም በቸርነቱና በምህረቱ ምላሽ ይስጠን። ቅድስት ድንግል ማርያም ረድኤትና በረከቷ ከሁላችን ጋር ይሁን። በያላችሁበት በጸሎት በርቱ። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ለአንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን።